ትልቁ ቪዥናችንም ወደዚህ ወደ ሶፍትዌር ኢንዱስትሪው ስንገባ በብዛት የኢኮሜርስ ሞባይል አፖች የኢኮሜርስ ሳይቶች ላይ በደንብ ኤክስፒሪያንስ ጭምርም ነበረ። ሶፍትዌር ዴቨሎፕ አድርጎ የስራ እድል ከመፍጠር ሀብት ከማመንጨት በተጨማሪ ከጀርባ የነበረው ኢንተረስት መጣው ጃንዋሪ ላይ የኢኮሜርስ ካምፓኒ ላውንች ልናደርግ ነው ማለት ነው። በዚሁ አጋጣሚ የኢኮሜርስ ካምፓኒያችንን ላውንች ስናደርግ በተመሳሳይ ሶፍትዌራችን ላይ እንሰራለን። ምክንያቱም የሶፍትዌር ኢንዱስትሪው በጣም ከፍተኛ የሆነ የማርኬት ኒድ ያለው ግን አቅራቢዎች በጣም የተወሰኑ አቅራቢዎች ያሉበት እና ብዙ አቅራቢዎች የሚጠበቅበት ኢንዱስትሪ ነው። በተለይም ደግሞ በዓለም አቀፍ ደረጃ ኢንዱስትሪው ላይ ተወዳዳሪ ለመሆን ኢትዮጵያዊ ስንሆን በጣም መወዳደር የምንችልበት ካታጎሪ ያ ነው ብዬ ነው ማስበው። ሃርድዌሩ ላይ ካያችሁ ከቻይኖች ጋር ኮምፒት ማድረግ ከሌሎችም መሰል ሀገሮች ላይ ኮምፒት ማድረግ በጣም ከፍተኛ ጥረት ይጠይቃል። ግን ሶፍትዌር ላይ ያው ኢንተርኔት እና ዲቫይስ ስለሆነ የሚያስፈልገን እውቀቱ ደግሞ በደንብ አለን። እኔ የተለያዩ ግሎባል ኤክስፖዠሮች ስለነበሩኝ የተለያየ ሀገር ላይ ኢትዮጵያውያን በጣም በቂ የሆነ እውቀት አለን ብዬ አስባለሁ። እዛ ኢኮሲስተም ላይ በዓለም አቀፍ ደረጃ ለመወዳደር ሃርድ ከረንሲዎች ለማምጣት ለሀገርም በጣም አበርክቶ ለማበርከትና በዚሁ አጋጣሚ በጣም ከፍተኛ የገበያ ማርኬት ኒድ ወዳለው ኢንዱስትሪ ወጣቶች እንዲገቡ ኢንቫይት ማድረግ እፈልጋለሁ። ሃርድዌር ላይ ወደ 37 የፈጠራ ስራዎች ነበር የሰራሁት። እንግዲህ ወደ ሶፍትዌር ኢንዱስትሪው ደግሞ የገባሁት ሃርድዌር ላይ የጀማመርናቸው ነገሮች ነበሩ። እነዛን ፕሮዳክቶች ስንሰራ ግዴታ ኮምፖነንቶቹ ኢምፖርት አድርገን ነበረ የምንሰራውና ሎጂስቲክስ ላይ ብዙ አይነት ነገር ላይ በጣም ከፍተኛ ሀስሎች ነበሩብንና ወደ ሶፍትዌሩ ውስጥ ስንገባ ደግሞ በጣም በፍጥነት ሀብት መፍጠር የሚቻልበት ኢምፓክት መፍጠር የሚቻልበት ሀገራችን ወደ ዲጂታል ትራንስፎርሜሽን ላይ ከመሆኗ ጋር በተያያዘ ከፍተኛ የማርኬት ኒድ ያለው መሆኑ ስላየን ለጊዜው ሃርድዌሩን አቁሜ ወደ ሶፍትዌሩ ገብተናል ማለት ነው። በፊትም ሃርድዌሮቹ ስሰራ በተለይ